የጋራ ትንሽ አንድ ሁለት እየተባባላችሁ ስለነበረ ሁለታችሁን ለማስታረቅ ምክንያቱም እንደዚህ አይነት ሰጣ ገባ ሰው ቤተሰብ መሀል አስፈላጊ ስላልሆነ ገብቶሻል አይደለም? ሁለታችሁን ለማስታረቅ አይ በዚህ አጋጣሚ እዚህ አሁን ቪዲዮ በመሰራበት ሰዓት ማለት ነው ማስጠንቀቂያ ተልኳል። እኔ ግን እግዚአብሔር ያቃል ብዬ ቪዲዮ እየሰራው ነው ማለት ነው። እኛ አረብ ሀገር ያለ ነው መዳም ቅመሞች ነገ እንሙት ዛሬ እንሙት አናቅም። በሰቀቀን ነው ያለ ነው ማለት ነው። ለእናንተ እኛ አንጨነቅም። ነገር ግን ማለት ነው አሁን ሩታና ብዙዬን ለማስታረቅ በውስጥ አታስታርቁም? ከፈለጋችሁ የእውነት አታስታርቁም? በጣም ቀላል ነገር ነው እኮ ገባችሁ አይደለ? ያው ሚዲያ ላይ ሁለቱም ሚዲያ ላይ እስከተጣሉ ድረስ ሚዲያ ላይ እናስታርቅ ነው እንጂ እናንተ ስራ ማለት ነው። ሲጀመር ከምን ለምዳችሁ እናንተ በውስጥ እኮ አስታርቃችሁ አታውቁም ሰውን ማለት ነው። ግን ሩታ ስትጠሪ ለምንድን ነው የምትመጪ ነው? እኔ እስቲ መልሱልኝ። ለምን መጣሽ አሁን? ለምን መጣሽ አሁን? የሚያስታርቅሽ ከሆነ የአብርሃም ወንድም ጠርቶሽ አንቺን ሊያስታርቅሽ ከፈለገሽ ማለት ነው በውስጥ ያስታርቅሽ ያለ ካሜራ ሻይ ቡና እያላችሁ ያስታርቅሽ ከብዙዬ ጋር አለቀ። ነገር ግን አንቺን አሁን አብርሃም ጋር ይመጣል። ኦኬ ከዛ በኋላ ይጣላሉ ሁለቱም። ያው መገናኘታቸው አልቀረም። ገባችሁ? እየተገናኙ ነው። ይሄው እንደዚህ እየተገናኙ ነው እንትን የሚሉት ማለት ነው። ግን በቃ ሩታ ከዚህ በኋላ ማለት ነው ራስሽን አስከብሪ። በፊት ሳትወልጂ የነበርሽዋ ልጅ ተመለሽ። ገባሽ አይደለ? ሁሉንም በጥፊ የምትሏ ልጅ ገባሽ አይደለ? በቃ ይሄ ሲጀመር ይሄ ስልባቦት የሆነ ልጅ ማለት ነው። በቃ አታስከቲ ሩታ። ይሄም ሲጀመር ያንቺን ሰላም አይፈልግም። በዚህ አጋጣሚ እንድታቂ ገባሽ አይደለ? ወንድሞቼ እህቶቼ ምናምን ጓደኛዬ ብለሽ የምታመጪ ሰዎች እንዳለ ማለት ነው ያንቺን ሰላም አይፈልጉም። በዚህ አጋጣሚ እንድታቂ የምፈልገው ማለት ነው አንቺን እሳት ውስጥ ነው እየከተቱ ያሉት። ስለዚህ ይሄ ስልባቦት ራሱ አንቺ ከአብርሃም ጋር እንድትታረቅ አይፈልግም። አብርሃምና ሩታ እስቲ አንድ ሳምንት አንድ ላይ ነው ሁለታችሁም ማለት ነው። ትዝታ ምን አለች በሉ ይታረቃሉ ሁለቱም ኤቭሪዴ አንድ ላይ ቢመጡ ከልጃቸው ጋር እግዚአብሔር ነው ምላችሁ ይታረቃሉ። ገባችሁ አይደለ? ማላችሁ ለሰው ባይገባ ማለት ነው። ግን እንዴት ይታረቁ እነዚህ እያሉ እንዴት? አንቺ የፈለገ ቢሆን ቤተሰባችን ነሽ እና ደግሞ መሀል ላይ ክፍተት ችግር እንዲፈጠር ስለማልፈልግ ምንም ቢሆን ይሄ ደግሞ ስልባቦት ዝም በል ምንድን ነው ያለው? አንድ ሀሳቤ ልጨርስ። በመጀመሪያ ደረጃ መታረቅ የለባችሁም። ሁለተኛ ደረጃ መታረቅ የለባችሁም። የአብርሃም ወንድሞ ምንም ብትሆኚ ደግሞ የቤተሰቦቼ ነሽ ቤተሰቤ ናት ነው ያለው። ምን ቤት የወንድም ሚስት አይደለች? የምን ቤተሰብ ናት፣ ግን የወንድም ሚስት ነች ሩታ። ገባ አይደለም? ዘር ሰጥታለች። ዝቀጥል ይሄ ስልባቦት አታውራ፣ እስቲ አታውራ፣ ዝም በል። አንተ መሀል ቤት ገብተህ እንደዚህ አይነት ነገርን ማስተካከል የሚገባ አይነት እንትን አይደለም ያለው አይደለም። እኔን አውቀኸኛል? አውቄያለሁ፣ ግን አንተ ማወቂ ምንም ጥቅም የለውም። ሙዚም ሆነች ማንም ጋጦጥ ሲጀመር ጋጦጥ ነው ይሄ ስልባቦት ማለት ነው። አይመቸኝም። በዚህ አጋጣሚ ጭራሽ ሌላ ነገር እየፈጠሩ ልታደምጠኝ ይገባል። በመጀመሪያ ደረጃ ገብቷል አይደለም? ሰው ማክበር አለበት። ሲጀመር እንዴት ሰው ያከብራል? ገባችሁ? በዚህ አጋጣሚ ማለት ነው አንድ ወሬ ለእናንተ ተመቸም አልተመቸም አንድ ሰውን ዝም ብላችሁ ማዳመጥ ራሱ ማለት ነው ለሰው ልጅ ክብር እንዳላችሁ ነው የሚገለጸው። በዚህ አጋጣሚ ማለት ነው ገባችሁ አይደለ? ያ ወሬ ተመቻችሁም አልተመቻችሁም እናንተን ሰደቡም አልሰደቡም ያ ወሬ በጥሞና ካዳመጣችሁ እናንተ እንዴት ነው የሆነ በቃ ሰውን ታከብራላችሁ ማለት ነው። ገባችሁ አይደለ? ግን እንዴት ጋጦጥ ሆኖ እንዴት ሰው ያከብራል? ሲጀመር ስለ ክብር አታውራ። የአብርሃም ወንድም ራሱ ስለ ክብር እንዳታውራ። እናንተ ማለት ክብር የሚባል ነገር የለም። ገባችሁ? ክብር የሚባል የለም። አድምጠኸኝ ምን እንደሆነ ሰው እኮ ነው ክብር የሚሰጠው። እኔ ክብር ልስጥህ የታወቀ አንተ ምንድን ነው እያናደርከኝ ነው እኮ። አሁን የአብርሃምን ወንድም አንተ ከአንተ ጋር ሲጀመር አልተገናኛችሁ። ከሩታ ጋር ምንም የለ፣ አልተጣሉ፣ ምን አይሉ። አሁን የአብርሃም ወንድም ምን አገናኘው ከአንተ ጋር እንዴ? ኖቤል አንዴ ስማኝ፣ ተረጋጋና ዴቭ ሀሳብህን በደንብ አስረዳኝ። ከዛ በኋላ ማውራት ያለብንን ማለት ያለብኝንም ወስን። ሰላም፣ እንኳን ደህና መጣችሁ። አብርሃምም ብዙዬን ያቅፋል፣ ይሄም ደግሞ ሩታን ያቅፋል። ልክ እንደ ባዳ ማለት ነው። ሩታ ሚስት ናት አብርሃም። ኦኬ ልክ እንደማይታወቅ ሰው እኮ ነው የሚሆኑት እዚህ ጋር ማለት ነው። ልክ እንደማይታወቅ ሰው በዚህ አጋጣሚ ማለት ነው። እናንተው አብርሃም ሩታ እኮ ሚስት ነች። ኦኬ ከማንም በላይ ከእህትም በላይ እዚያ ያጠገቡ ካሉት በላይ ኦኬ ከማንም በላይ ሁሉም ነገሯ ህይወቷን የሰጣችው ሚስት ነች። ሩታም ደግሞ ባልሽ ነው። ግን መሀላችሁ ላይ ምን እንደገባ አናውቅም። ገባችሁ አይደለ? አብሶ ሰው በየቀኑ ሰው ባታስገቡ እርግጠኛ ነኝ ትታረቃላችሁ። ግን እናንተ መሀል ላይ ሰው እያለ እንዴት ትታረቁ?
እንዴት ትታረቁ እንዴ? ሰማሃል? እንደዚህ አይነት ግጭት አያስፈልግም። ጥፋት ጠፍቶ ሊሆን ይችላል። አንተም በግል በድለሃታል፣ እሷን በግሏ በድለሃለች። ገብቶሃል አይደለም? ሁለታችሁም በደለኞች ናቸው። አንተ ማጠፋ፣ እሷ ማጠፋች። ግን በዚህ መሀል ደግሞ ታላቅ እህቴ ነሽ። እንደ ታላቅ ያለውን ነገር ሁሉ ነገር አብሮ ተሻቸው። አንተ የምር ነገርን ለማስማማት በቃ ብዙ ታስቢያለሽ ነበር። ግን አሁን ዛሬ ወንድምሽ በልጦብሽ ነው አይደለም እህታችንን እንደዚህ ያደረግሽው? የማውራቱ ሞራል የለህም አንተ። ሲጀመር እኔ የፈለኩትን አወራለሁ። ምክንያቱም እኔ ወንድሜ አንተን ተው፣ ከአንተ ጋር የሞራልም አሁንም እኔ የምፈልግ አይደለም የመጣሁት። ስንት ነገር የተፈጠረው በእናንተ ምክንያት አይደል እንዴ? በእኔ ምክንያት አይደለም፣ በወንድምሽ ምክንያት። አሁን አያችሁ አይደል? አሁን ይመጡና ማለት ነው። አሁን ከአብርሃምም አጋዥ ይመጣል፣ ከሩታም አጋዥ ይመጣል። ሁለቱም ይጣላሉ። ከዛ በዛ ምክንያት ወንድሜ እህቴ ምናምን አስበልጣሉ ምናምን በመባባል እነሱን እያራቁ ነው። አሁን እዚህ ጋር አብርሃምና ሩታን ለማስታረቅ አይደለም እነሱን የሚያገናኝ ወይም ደግሞ እነሱን ጠጋ የሚያደርግ ነገር አይደለም እያወራችሁ ያላችሁት ማለት ነው። የሆነ ትርኪ ምርኪ የሆነ ነገር ነው ይዛችሁ የመጣችሁት። ገባችሁ አይደለ? ከዛ በዚህ አጋጣሚ ይመጡና ከዛ ደግሞ ይቀያየማሉ። ከዛ ደግሞ ነገም ደግሞ አንተ እኮ እንደዚህ ተገናኝታችሁ ነበር፣ እንደዚህ አልክ፣ ይሄ ቃል ለምን አወራ፣ እንደዚህ እየተባባሉ ነው የሚሄዱት። ብዙ ለፍቻለሁ፣ ብዙ ነገር ለፍቻለሁ። ይሄ ነገር እንዳይፈጠር ማለት ነው። ይሄ ነገር እንዳይፈጠር ነበር፣ ቤተሰብ ጅምብር ውስጥ እንዳይገባ፣ በጣም ብዙ ነገር እንዳይበላሽ በጣም ስለፋይ ነበር። ይሄ ነበር አንተ ስራ ምን ነበር? ወግነሽ መምት ማለት መጀመሪያ ምን ነበር ስራ? ዛሬ ደርሶ አይ ወንድምሽ መብለጡ ነው። አሁን እሷ እህትሽ ነች። እኔ ተይኝ አንተ ዝም በል ሲጀመር ማለት ነው። የስልባቦስ ዝም በል ሲጀመር። አንተ ሲጀመር ያንተን አይዲ ሰምታ ነው ሩታም የዘሳት ከአብርሃም ጋር ታርቃ 3 ቀን ሙሉ አንድ ላይ ሆኖ ታርቆኛም ደስ ብሎ ነው ማለት ነው። ፍቅር በፍቅር የሆኑትን ልጆች አውቃ ነው ልትበቀል ነበረ ምናምን ብለ አይዲ አምጥተ ከሩታ ጋር እንደዚህ ያደረግከው አንተ ነው የዛ ሰዓት ማለት ነው። የዛ ሰዓት አንተ መሀላቸው ለባት ኖሮ ይሄ ስልባቦት ማለት ነው እስካሁን ታርቆ ነበረ። ግን የዛ ሰዓት ራሱ አንተ ነው የገባበት ማለት ነው። ሲጀመር ይሄ ስልባቦት አንድም ቀን ሩታና አብርሃም አንድ ላይ እንዲሆኑ አንድ ቃል ወሩሮ አያውቁ። ገባችሁ አይደለ? እናንተ እንደዚህ ናችሁ። ወንድ አምጥቶ ከማጣበስ በስተቀር የሆነ ሩታና አብርሃምን የሚያርቅ ቃላት ከማውራት በስተቀር ማለት ነው አንድ ቀን እስካሁን ቪዲዮ ላይ እስካለ ድረስ ኦኬ የሩታ ወንድም ነኝ ብሎ የመጣው የስልባቦት ማለት ነው አንድ ቀን ሩታና አብርሃም እንዲታረቁ አንድ ቀን የሚያስታርቅ ቃላትን አውርታ አያውቁ። ሁሌም እንድለያዩ አብርሻውንሽም እሱ እኮ እንደዚህ እየሆነን ሩታ ላንቺ እኮ እንደዚህ በቃ ኤቭሪዴ እንደዛ ነው የሚለው ማለት ነው። አንድ ቀን የሚያስታርቅ ነገር አያወራም። እንደ ቤተሰብ እኮ ማለት ነው እንዴት ነው ይሁን ለማስታረቅ እኮ ነው የሚሞክረው እንጂ ለማለያየት አይደለም የሚሞክረው። አልግባ እንደው ግን ሩታም ብትሆን እህትሽ ነች። ይሄ ነገር የተፈጠረው መጀመሪያ በእናንተ እንትን አይደል? በእኛ አይደለም፣ በእሱ ጓደኞችና በእሱ ነው። ምንም የተፈጠረ ነገር የለም። እነሱ ትክክል ሰርተሃል ነው መጀመሪያ። ኖቤል እስቲ አንዴ ቆይማ ከሱ ጋር ልንከራከር እኔ ልንከራከር ነው እንዴ? ነው ኖ መስለ መከራከር አይደለም። እነሱ ሲፈልጉ እንጂ እኛን ቀን ትዳሩ ልንከታቸው አንችልም። ገብቶሻል አይደል? አንቺ ግን በመሀል ገብተሽ እንደዚህ ማለቱ አስፈላጊ አይደለም። በባልና በሚስት መሀል ሲጀመር መግባትም አስፈላጊ አይደለም። ምን አልኩኝ? ስታጠፋ ገሰጽኳት። ሲያጠፋ እንደገሰጽኩት ሁሉ እሷንም ስታጠፋ ልክ አይደለም። ምንም አላደረግሽም። እሱ ላይ ያጥፋት ነው። ስሚ ቡዜ፣ እሱ መገሰጽ ያጥፋት እንጂ ለምን እንደመጣላ አሁን ቡዜ ስሚኝ፣ እኔን አዳምጪ። የሁሉ ጊዜ የሁሉ ስህተት ሲሰራ አንድ ነገር አላደረግሽም። ዝም ብል በእናትህ አይጥመኝ ማለት ታውራ ሲጀመር እሷ ተቀይሜያታለሁ ብላ የምታስበው ነገር ካለ ትናገር በቃ። አሊያም ከእንደዚህ መጨቃጨቅ የለብንም ከእነሱ ጋር ማለት ነው። የምታስበውን ሀሳብ ካለ እሷ ላይ የያዘችበት ቂም ካለ ትናገር። አሁን የአንተ ፐርፐዝ ምንድን ነው? አሁን በደንብ ሀሳብህን ግልጽ እንድታደርግልን እንፈልጋለሁ። እነሱ መጥተዋል። ሀሳብህን በደንብ አስረዳን። ምናልባት ከእሷ ጋር ሰላም ላይ ልትል ትችላለች። እንደ በፊቱ አይደለንም እውነቱን ስነግርህ። ምክንያቱም ከሆነ ታይም በኋላ እሷም ኮምፕሊትሊ ማላቃት ሰው ሆናለች፣ ተቀይራለች። እንዴት ነው ጥሩ የነበረው ባህሪዋ ለእኔ ጥሩ የነበረው አመለካከቷ ከናካቴው የተቀየረ ከናካቴው ለምን አይዶን ነው ለምን አንድ ጥፋት ስላጥፈው ሜቢ እኔ ሁሌ ፍጹም መሆን አለብኝ ለአንድ ሰው እኔ ጥፋት ማጥፋት አልችልም፣ እኔ መሳሳት የለብኝም አላውቅም። አንድ ሰው ግን መሳሳት ይችላል። መሳሳት መብቱ ነው፣ እንደፈለገ መሆን መብቱ ነው። በቁም ነገር ልታወራው ጠፍታው እየፊዝም እያላገጠም ሄደም በሳቅ መሄድ ይችላል። ኦኬ እኔ ላይ ሲሆን ግን ሀርድ ነው። በአጠቃላይ አንተ ያለህን አመለካከት እነሱ የለም። ወንድምህም እኔ በደንብ እነሱ ማውራት ስለሚፈልጉ በዚህ አጋጣሚ ባለፈው ሩታ ያጠፋችሁ ጥፋት ማለት ነው እሷ ጥፋት አጥፍቻለሁ ብላ አታምንም። ኦኬ ግን አጥፍቻለሁ አንድ ስህተት ነው ያጠፋሁት ብላ አምናለች የሆነ ቦታ ላይ ማለት ነው። እናውቃለን ይሄንን ዳኒ እንዳሰራሽ ማለት ነው። ገባሽ አይደለ? ግን ሩታ ችግሯ ምንድነው? ኦኬ ኦዲየንስ የሚናገረውን ነገር አሰማም። ግን በውስጥ መጥቶ የራሱ ጓደኛ የአብርሃም ጓደኛ የሚያወሩትን ነገር የሆነ ለሷ እህትሽ ነኝ ወንድምሽ ነኝ ብሎ የሚመጡ ሰዎች ሲያወሯት ትሰማለች። ገባችሁ አይደለ? ለሷ አልጠቀማትም። ሶ አብርሃም የሰራውን ኢቭን መስራት ትቻለሽ፣ መብትሽ ነው ሩታ ማለት ነው።
ግን መብትሽ ሲሆንም ደግሞ እኔ በራሴ እንደ አብርሃም ከወንድ ጋር እንደፈለግሽኝ እንደ አብርሃም ከወንድ ጋር በባንተ ሆነሽ ዋና ውስጥ ግቢ የሆነ ክብርሽን አሳጥ የምል ሴት አይደለም። የሱ ደጋፊ አይደለም። ገባሽ አይደለ? አንቺ ክብርሽን ጠብቀሽ ኦኬ የራስሽን ህይወት መጀመር ትቻለሽ። ማንም ሰው አይከለክልሽም። ገባሽ አይደለ? ነገር ግን አንቺን እሳት ውስጥ የሚከትሰው አምነሽ እሳት ውስጥ እንድትገቢ ደግሞ አልፈልግም። ገባሽ አይደለ ሩታ? ስንት አመት ነው አሁን? 3 አመት 4 አመት ኤቭሪ ብቻ ሚዲያ ላይ ማለት ነው። ገባሽ ከመጣሽ ስለዚህ አብርሃምን እናውቀዋለን። ካንቺ በፊት ምን ይዞ እንደመጣ እንዴት እንደሆነ እናውቃለን። እሱ ከመጣ ደግሞ አንቺ ከመጣሽ በኋላ ደግሞ አብርሃም እንዴት እንደተለወጠ ሁሉም ነገር እናውቃለን። ግዴታ ማውራት አይጠበቅብንም። ገባሽ አይደለ? ስለዚህ ሩታ ምንድነው ምልሽ ስምሽን ጠብቂ። ገባሽ? ስለዚህ አንቺን የሚያስጠላ ሰው መጥቶ አንቺን የማይወክል ነገር ስሪ ሲሉሽ አትስሪ። ገባሽ አይደለ? ምክንያቱም ከተጠላሽ ተጠላሽ ነው ሚዲያ ላይ። ገባሽ አይደለ? ስለዚህ አንቺን የሚያስጠላ ነገር እነሱ ሊወደዱ ይችላሉ። ገባሽ? ተመካክራችሁ ልትሰሩ ትችላላችሁ። አንድ ነገር ወይ ደግሞ አንድ ድራማ ስትሰሩ ተመካክራችሁ ልትሰሩ ትችላላችሁ። ግን አንቺን የሚያስጣል ወይም ደግሞ አንቺ በጣም ዝቅ እንድትደረጊ የሚያደርግ ወይም ደግሞ አንቺ ድጋሚ ሰው እንዳይወድሽ የሚያደርግ ነገር ሲመጣ ግን አትቀበይ። በክብርሽ አትደራደሪ። ገባሽ እንዴ? እቲንክ ዴቭም እንዳወራ ስለሚፈልግ ሀሳቤ ልንገራቸውና መሄድ ካለብን እንሄዳለን ነው እንደዛ ነው ያለበት ይሻለው። ስለዚህ በቃ በጣም ግልጽ ነገር ነው እየተፈጠረ ያለው ነገር በደንብ ግልጽ ነው። ማንም አይቶ የሚረዳው ነገር ስለሆነ ማለት ነው። ምን ተደረገ? በጣም ጥሩ ተደረገ መሰለክ። ሰሞኑን አንተንም ሄርሜላንም በደንብ አድርጋ እያገናኛቻችሁ ነው። እሷን ደግሞ በደንብ አግኝታ ከዚህ በፊት እንደው ካላገኘኋት ምናምን ስትይ ነበረው ለዚህ ነበር እንዴ ነው ያልኩትኛ። እሱ ስንት ጥፋት እያጠፋ እያለ ለካ ውስጥ ለውስጥ ሌላ ነገር እየታሰበልኝ ነው እንዴ በላይ ላይ ብዬ ሁላ እንዳስብ ነው ያደረግሽኝ። ምክንያቱም ሰሞኑን ያደረግሽው ነገር ጭራሽ ልታጣብሻቸው ስወቅስ ነበር፣ ብዙ ነገር ሳደርግ ነበር። ከአንቺም ጎን መሆኔን እንዳረሽ ቤተሰብ ይሄንን እንዳይበጠበጥ ሰላም እንዲሆን ሁለታችሁ ሰላም እንድትሆኑ ብዙ ታግያለሁ። እናንተ ግን ሰላም እንድትሆኑ አልፈለጋችሁ። እሱ ደግሞ አይመለከትም። በቃ የሄድሽበት ምክንያት ልክ አይደለም። ስለዛ ነው እሱ ዘመኑ ሙሉ አመቱ ሙሉ የሚሄድበት ቆይ ነው የምለው ማለት ነው። አሁን በዚህ አጋጣሚ እኛ ኦኬ ባዳነን አይደለ? እኛ ባዳነን ወይም ደግሞ በሩታ በኩል ሌላ ሰው መጥቶ ባዳ ቢሆን ወይም ደግሞ ኦዲየንስ ወይም ደግሞ ሌላ ሰው ኦኬ ሄርሜላን ከአብርሃም ጋር ቢያገናኝ እኔ ምንም አይመስለኝም። ነገር ግን የአብርሃም እህት ኦኬ ማለት እኔ የወንድሜን ሚስት ኦኬ ተጣልታለች ከባሏ ጋር ምንም ከሷ ጋር ብጣላ ሌላ ሰው ሴት አምጥቼ አላገናኝም። ገባችሁ አይደለ? ምንም ብጣላ ማለት ነው ከሷ ጋር ገባችሁ አይደለ? ስለዚህ እኔም ሴት ነኝ። ምንም አይነት ነገር ቢሆን እኔም ሴት ነኝ፣ ይሰማኛል። ኢቭን እንኳን ድራማ ራሱ ቢሆን እንዴት ነው እህትዮ አምጥታ ለባሏ ለወንድሟ ኦኬ የምታገናኘው? ምንም ቢሆን እዚህ ጋር ማለት ነው ገባችሁ አይደለ? ምንም አይነት ድራማ ቢሆን ብዙዬ ኦኬ ጥፋቱ ሩታ አጥፍታለች፣ ስለ ጥፋቷ ተናግረሻል። ነገር ግን ምንም ሆነ ምንም በድንገት ደግሞ ተነስተሽ የወንድሜን ደስታ ብቻ ነው የምፈልገው ሄርሜላ አንቺ ከአብርሃም ጋር ሁኚ ስትይ ደግሞ እኔ የምሬን ነው እኔ። ስለዚህ እንዴት ብዙዬ ይሄንን ሞከርሹ ነው ማለቴ? እንዴት አንቺ ልታስታርቂ ብዙ ነገር አድርገሻል፣ እናቃለን። አብርሃምን ተቆጥተሻል፣ አልተቆጣሽም አንልም፣ እናቃለን። ነገር ግን ቢያንስ ሳምንት 15 ቀን እንኳን ሳይሞላ ከሩታ ጋር የሆነ ቃላትን ስትወራወሩ በአንዴ ሄደሽ ሌላ ሴት ወይም ደግሞ በፊት አፈቅሯለሁ ወዷለሁ ያለችውን ሴት መጥተሽ ማገናኘት የለብሽም ነው። እኔ እንደዛ ባይ ነኝ። ገባችሁ አይደለ? ግን ምን ታርግ? ያው ፈርዱባት ነው። ስራ ነው እንጂ እኮ እቺ ትልቅ ሴት እኮ ተከብራ መቀመጥ ያለባት ሴት ናት አይደል እንዴ? እኔም ግን እኮ ትልቅ ሰውን አሁን አግብቼ ወልጄ ታውቃላችሁ፣ እንደዚህ ነው የምለፈልፈው ቤተሰብ እና ዩቲዩቤን ለማን ልሸጥ ነው? ለማንም አልሸጥም፣ ራሴ ነው የምሰራው። ስለዚህ ትልቅ ሆኜ አርጅቼ ራሱ እሰራለሁ። እሺ እንደዚህ እየተያየን ማለት ነው፣ እንደዚህ እየተያየን እናረጃለን። ያስ ልክ አይደለም። እሱ ዘመኑ ሙሉ አመቱ ሙሉ የሚሄድበት መንገድ ልክ ሆኗል። መገሰጽ ያንቺን ይሄን እሺ ይቅርታ ማለት መገሰጽ ልክ ነኝ። ለምንድን ነው የምትይው ነው? መገሰጽሽ ጥሩ ሆኖ ሳለ ከአንዳንድ ግን የማላውቅሽ ሰው መሆን አልነበረብሽም። እንግዲህ እውነት አልነበረብሽም። ያሰብሽላቸው ነገር እኮ አሪፍ ነው እኮ። አሁን እኮ ሩታም እያለች ያለችው የኔ ሀሳብ ነው፣ እርግጠኛ ነኝ ማለት ነው። ሩታ አጥፍታለች። ኦኬ አጥፍተሻል ብለ ማውራት ትክክል ናት። ግን በአንድ ጊዜ እንዴት ነው የሆነ ሰው አጥፍቶ ማለት ነው ዛሬ ተጣልቼ ነገ ደግሞ ሌላ ጥፋት ድጋሚ ማለት ነው አለ አይደለ? የሆነ ሩታን ለማናደድ ወይም ደግሞ ሩታን የሆነ ነገር ለማድረግ ነው የሚመስለው ብዙዬ ላይ ማለት ነው እንጂ በአንዴ እንዴት እንደዚህ ይሆናል ነው።
እኛን አይመለከተንም። አንድ ጥፋት ስላጠፋው እሱ አመት ሙሉ ሲያጠፋ አንድ ጥፋት ስላጠፋሽ እሱ ሲጀመር ተደማመጡ። ሲቀጥል ደግሞ እኔ ለምንድን ነው በእናንተ ፊት ፍጹም ሆኜ መገኘት አለብኝ? የለብኝም። አንድ ሰው እንደፈለገ መሆን ይችላል። እኔ ፍጹም መሆን አለብኝ? ዴቭ አንድ ነገር ልንገርህ። አሁን ሩታ እንደዚህ ያክል ኢነርጂዋን እንድትጨርስ አልፈልግም። ሊሆን ይችላል እኮ ከአንዳንድ ግን ተቀየረሽ አንድ ሰው ሄደሽ ደግሞ ልታሽ ሞለምኛት እንዴት ነበር ስታረጊያት የነበረው? ሲቀጥል ደግሞ በቃ ብዙ ጊዜ የፎከርሽውና የዛትሽው አይ ቲንክ ለዚህ የሚገርም ነው። በቃ ደስ ይላል። በጣም ጥሩ ነገር ላይ ነው ያለችው። ሁለቱም ጥሩ ነገር ላይ ለማድረግ ነው እስካሁንም እየጣርሽ ያለሽው። አሁን ሩታ ማለት ነው የበለጠ ልንገራችሁ፣ በጣም የተቆጣችሁ ምኑ ጋር እንደው ታውቃላችሁ? ብዙዬ ሩታን መቆጣቷ ወይም ደግሞ ጥፋተኛ ነች ብላ የተቆጣችሁ አይደለም፣ በጣም ያናዳት ማለት ነው። ሄርሜላን ከአብርሃም ጋር እንዲገናኙ ወይም ደግሞ ወንድሜን ደስታ ፈልጋለሁ ከወንድሜ ጋር ሁኚ ብላ ያለችው ነገር በጣም አናዳታል። ገባችሁ? እንደተረዳሁት እንዳየሁት የምታሳየውንም የምትተገብሪውም ያንን ነው እያሳየን ያለው። ስለዚህ መልካም ጊዜ። በቃ እንግዲህ ይኸው አብርሃም መጣ፣ ምንም ነገር ሳያወሩ አንድ ነገር ማለት ነው። ኦኬ ሳያወራ ነው እየሄደ ያለው ማለት ነው። ገባችሁ አይደለ? ግን ይሄ ስልባቦት አይምጣ ከሩታ ጋር። ገባችሁ አይደለ? አብርሃምና ሩታ አንድ ቀን ለማገናኘት ሞክሮ አያውቁም። የምሬን ነው። እናንተም ሄዱ ምንም ማረጋችሁ እሱ እኔ ምንም አላልኩትም። አልሄድም አለ እንግዲህ ገብቷል አይደለም? የስንት ጊዜ ነገር ጠንሳሽ እሱ እየሆነ እያወቅ እሱ ታወራኛለህ። እንዴት ጀመረ? ቡዜ ተይው። አሁን ምንም ማድረግ አይቻልም። እንግዲህ ከእሷ ጋር በስነ ስርዓት ማውራት ስላልቻል፣ ስለዚህ ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ ሳታደርጉ እንዳትወጡ።